ክብር ለኢየሱስ ይሁን። ዛሬ የማካፈላችሁ ቃል ኑና እዩ በሚል ርዕስ እግዚአብሔር መልእክት ሰጥቶኛል። ክብር ለጌታ ለኢየሱስ ይሁን። መጽሐፍ ቅዱሳችን ላይ ዮሐንስ ወንጌል ምዕራፍ 1 ከቁጥር 29 ጀምረን ለቃሉ ክብርና ለእግዚአብሔር ክብር ቆመን እናነብና እግዚአብሔርን ቃል እንሰማለን። እንደዚህ ይላል። በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አንድ ሰው ከኔ በኋላ ይመጣል፣ ከኔም በፊት ነበርና ከኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልኩት ይህ ነው። እኔም አላውቅም ነበር፣ ዳሩ ግን ለእስራኤል ይገለጥ ዘንድ ስለዚህ በውሃ እያጠመኩኝ መጣሁ። ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱም ላይ ኖረ። እኔም አላውቅም ነበር፣ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ። በነገውም ደግሞ ዮሐንስ ከደቀ መዛሙርቱ 2 ቆመው ነበር። ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ። ሁለቱም ደቀ መዛሙርት ሲናገር ሰምተው ኢየሱስን ተከተሉት። ኢየሱስም ዘወር ብሎ ሲከተሉት አይቶ ምን ትፈልጋላችሁ አላቸው። እነርሱም ረቢ ወዴት ትኖራለህ አሉት። ትርጓሜው መምህር ሆይ ማለት ነው። መታችሁ እዩ አላቸው። ክብር ለኢየሱስ ይሁን። መተው የሚኖርበትን አዩ። በዚያም ቀን በእርሱ ዘንድ ዋሉ። 10 ሰዓት ያህል ነበረ። ከዮሐንስም ዘንድ ሰምተው ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበረ። እሱም አስቀድሞ የራሱን ወንድም ስምዖንን አገኘውና መሲህን አግኝተናል አለው። ትርጓሜው ክርስቶስ ማለት ነው። ወደ ኢየሱስም አመጣው። ኢየሱስም ተመልክቶ አንተ የዮና ልጅ ስምዖን ነህ፣ አንተ ኬፋ ትባላለህ አለው። ትርጓሜው ጴጥሮስ ማለት ነው። በነገውም ይሄ 3ኛው ነገ ነው። በነገውም ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስን አገኘና ተከተለኝ አለው። ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተሳይዳ ነበር። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስ አግኝተነዋል አለው። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለው። ፊልጶስ መጥተህ እይ አለው። ኢየሱስ ናትናኤል ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እንሆ አለ። ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራህ ከበለስ በታች ሳለህ አየሁ አለው። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ኢየሱስም መልሶ ከበለስ በታች አየሁ ስላልኩ አመንህን? ከዚህ የሚበልጥ ነገር ታያለህ አለው። እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ላይ ሲወርጡና ሲወርዱ ታያላችሁ። አባት ሆይ እናመሰግንሃለን። ክብር ላንተ ይሁን። ከልብህ ለልባችን ተናገረን። አንተን አይተን የምንከተልበትን ጸጋ ዛሬ ካንተ እንድንቀበል ምሕረትን በኢየሱስ ስም በእያንዳንዳችን ላይ ልቀቅ። እንወድሃለን። ሰሚ ጆሮ፣ አስተዋይ ልቦና ስጠን። ሁላችን ለራሳችን እንድንሰማ በጌታ በኢየሱስ ስም ጆሮአችንን ክፈት። እንወድሃለን በኢየሱስ ስም አሜን። ኑና እዩ። ካላዩ አይሆንም። ጌታ በሚገርም ሁኔታ በዚህ ቃል ሰሞኑን እያወራኝ ነበር እና እግዚአብሔርን እጅግ አድርጌ አመሰግናለሁ። ጥቂት በዚህ ቃል ለተወሰነች ደቂቃ አብረን እንቆያለን እና ከቁጥር 10 ጀምሮ ስታነቡት ይሄንኑ ምዕራፍ 1ን ቃል ሥጋ ሆነ ጸጋና እውነትን ተሞልቶ
በእኛ አደረ። ይሄ ጸጋና እውነት ደግሞ በክርስቶስ ሆነ። ማለትም ታማኝነቱና እውነቱ የእግዚአብሔር ማለት ነው፣ ፍቅሩ በክርስቶስ ተገለጠ እያለ የምንደረደርበት ሐሳብ ስለሆነ ይጀምራል። ዮሐንስ ከሱ በፊት ስለነበረ ስለ ክርስቶስ እያወራ በስጋ ታላቅ የሆነ ዮሐንስ በቃልነቱ አስቀድሞ ስለነበረው ስለ ኢየሱስ ስለሱ ታላቅነት እያወራ እያስረዳ ኢየሱስ በመጀመሪያ እንደነበረ ከኔ በኋላም ቢመጣ ከኔ በፊት ነበረ እያለ ስለ ኢየሱስ እያወራ ዮሐንስ መንገር ጀምሯል። ወደ ተጠራበት ዓላማ፣ ወደ ተጠራበት ሐሳብ፣ ወደ ተፈጠረበት በህይወት በምድር ላይ ወደ መጣበት አጀንዳ እንዲህ እያለ መጣ እና ከንግግሩ ትልቅነት የተነሳ ዮሐንስ የሚናገረው ነገር ትልልቅ ስለሆነ አይሁድ ጥያቄ ፈጥሮባቸው ነበር። ታዲያ አንተ ክርስቶስ ነህ ብለው ጠየቁት። አይደለሁም። እና ማን ነህ አንተ ሲሉት እኔ ብሎ መናገር የማይፈልግ ስሙን መግለጥ የማይፈልግ ታዲያ ንገረን አንተ ማን ነህ ሲሉት ዝም። ኤልያስ ነህ? አይደለሁም። የጠራችሁትን ሁሉ ስም አይደለሁም። ለምን መሰላችሁ? አስቀድመው አንተ ኤልያስ ነህ ያሉት አይሁድ ኤልያስ እንዳልሞተ ያውቁ ነበር። ኤልያስ እንዳልሞተ ስለሚያውቁ ሁለተኛ ነገሥት ምዕራፍ 2 ቁጥር 11 ላይ ኤልያስ አልሞተም ብለው ስለሚያስቡ ይሄው ነብይ ተመልሶ መጥቶ የመጨረሻውን ቀን እየነገረን ነው ብለው ያስቡ ነበር። ደግሞም ይሄ እምነት እንደነበራችሁ መጽሐፍ ቅዱስ ስታጠኑ ታገኛላችሁ። አይሁዶች እንደገና ኤልያስ ስላልሞተ ተመልሶ መጥቶ የመጨረሻውን ነገር ይነግረናል ብለው ያምኑበት ነበር። ዮሐንስ ግን እኔ ኤልያስ አይደለሁም እና የዮሐንስ አመጣጥ ስለራሱ ሊያወራ ሳይሆን ዓላማው ስለ ኢየሱስ ሊያወራ ነው። በየትኛውም አይነት ክብር እንምጣ፣ ምንም አይነት ክብር አይተን ምንም አይነት ሞገስ በላያችን ላይ ይለቀቅ ልናወራ ልንናገር የተፈጠርነው ስለ ኢየሱስ ነው። ሊወራለት ሊሰበክ የሚገባው ኢየሱስ ነው። ከዘፍጥረት እስከ ራዕይ በዘዳግም መጽሐፍ ምዕራፍ 18 ላይ ከቁጥር 15 እስከ 18 እንደዚህ ይላል እግዚአብሔር ቃል። አምላክን እግዚአብሔር በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬን እግዚአብሔርን ድምፅ ደግሞ አልስማ፣ ይህችን ታላቅ እሳት ደግሞ አለኝ ብለህ እንደለመንከው ሁሉ አምላክህ እግዚአብሔር ካንተ መካከል ከወንድሞችህ እንዳንተ ያለ ነቢይ ያስነሳል፣ እርሱንም ታደምጣለህ። እግዚአብሔርም አለኝ የተናገሩት መልካም ነው፣ ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላችኋለሁ፣ ቃሌን በአፉ አደርጋለሁ፣ ያዘዝኩትን ቃል ሁሉ ይነግራቸዋል። በስሜም የሚናገረውን ቃሌን የማይሰማ ሁሉ እኔ በቀልለታለሁ ብሎ እግዚአብሔር ተናግሮ ስለነበር አይሁድ የኢየሱስን መምጣት ከተለያዩ ሰዎች ጋር በማያያዝ ይጠባበቁ ነበር። ግን ዮሐንስ አሁንም ንግግሩ ከባድ ቢሆንም እኔ ማንኛ አለ? ድምጽ ነኝ። ኢየሱስም አይደለሁም ኤልያስም አይደለሁም።
አንብበው ነበር። ከወንድሞች መካከል ነቢይ ያስነሳለሁ፣ አፉ ላይ ቃል አስቀምጣለሁ፣ ደግሞ እሱን የማይሰማውን እኔ እበቀላለሁ ስላለ ያንን መጽሐፍ ስላነበቡ መጡና አንተ ማነህ ብለው ሞገቱት። በተደጋጋሚ ግን ለሚነሳው ጥያቄ ዮሐንስ መልስ ይሰጥ ነበር፣ እኔ አይደለሁም። እና ወደ ዋናው የመልእክቴ ክፍል ስገባ ይህንን ከመሰለ ጥያቄና መልስ፣ ይህንን ከመሰለ ሙግት ከወጣ በኋላ ሌላ ቀን ላይ ማለት ነው፣ በማግስቱ ይላል አዲሱ መደበኛ ትርጉም ላይ። እዚህ ላይ ደግሞ በነገውም ብሎ ይጀምራል። የዛን ጊዜ ዮሐንስ ሙግት ውስጥ ነው። ዮሐንስን አንተ ማነህ? አንተ ማንነትህን ሳናውቅ እከሌ ነውኝ ሳትል የምታወራው ነገር በጣም ከባድ ነው። አንተ ማነህ? አንተ ማነህ? ስምህን ተናገር እየተባለ እየተሞገተ ባለበት ሰዓት ላይ ኢየሱስ ወደ ዮሐንስ መጣ። ሃሌሉያ! ኢየሱስ ጌታ ነው። በፍጹም ኢየሱስ በራሱ በእውነት የጠራቸውን የመረጣቸውን ሰዎች አውላላ ሜዳ ላይ፣ የትኛውም ክርክር ሜዳ ላይ አይተውም። እስኪስቱም አይጠብቅም። ሙግታቸው ከባድ ነው። ንግግራቸው ከባድ ነው። አይሁድ አለቆች ናቸው። በጣም ከባድ ሰዎች ናቸው። ምንም ማድረግ ይችላሉ። ግን እዛ ጋር ኢየሱስ መጣ። ክብር ለጌታ ለኢየሱስ ይሁን። ኢየሱስ ወደ ዮሐንስ መጣ። በዚህ ጊዜ ዮሐንስ እንዲህ አለ፣ ኖ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። እንዴት አወቀው? እንዴት አየው? እንዴት ባንዴ እንደዚህ ሆነ? እግዚአብሔር የተናገረውን ያደርጋል። ኑና እዩ። እግዚአብሔር የተናገረውን ያደርጋል። ዮሐንስ እንደዚህ የሚል ይመስለኛል፣ ነግሬያችሁ ነበር አንድ ሰው ከኔ በኋላ ይመጣል ብዬ፣ እርሱ ደግሞ ከኔ በፊት ነበረ። እኔ አላውቀውም፣ ግን ስለ እሱ ድምፅ ሆኜ እንደወጣው አውቃለሁ። አንድ ቀን ግን እኔ በውሃ እያጠመኩ ባለሁበት ጊዜ አንድ ድምፅ ሰማሁ። በምታጠምቅበት ጊዜ መንፈስ በላዩ ላይ የሚወርድበት እሱ ነው የእግዚአብሔር ልጅ የሚል ድምፅ ሰምቼ ነበር። እና መንፈስ ሲወርድበት የምታየው እሱ የእግዚአብሔር ልጅ ነው ስለተባልኩ ያንን ነገር ያስታወሰ ይመስለኛል። ተብዬ ነበር እና ያጠመቅኩ ሳለ በእርሱ ላይ መንፈስ ቅዱስ ወረደ። እርሱ ክርስቶስ ነው፣ እርሱ የእግዚአብሔር ልጅ ነው። ይህንን ደግሞ በዓይኔ አይቻለሁ አለ ዮሐንስ። ምክንያቱም ዮሐንስ የተፈጠረው ስለ ኢየሱስ ሊያወራ፣ ስለ ራሱ ሊያወራ አልተፈጠረም። አንድም ሰዓት ዮሐንስን ብትጠይቁት ስለ ራሱ ሲሞግት አታዩትም። ስለ ኢየሱስ ያወራል። የተፈጠረበት አጀንዳ እሱ ብቻ ስለሆነ የሚያወራለት ኢየሱስ ደግሞ ዮሐንስ ወዳለበት ወክ እያደረገ መጣ። ግድ የለህም ስለ ኢየሱስ ተናገር እንጂ አለህበት ቦታ የኔ ጌታ ይመጣል። እያወራህ ያለበት ቦታ ወክ እያደረገ ይመጣል። ቻሌንጅ ያደረገህን እሱን ከፊት ዞር ሊያደርግ ማንነቱን ክብሩን ሊገልጥ ራሱ ይመጣል። መልእክተኛ ይልክም እመነኝ ራሱ ይመጣል። ክብር ለጌታ ለኢየሱስ ይሆን። እንዲህ ይለኛል ጌታ፣ እኔ እመጣለሁ ይለኛል። ክብር ለኢየሱስ ይሆን። ይመጣል። እሱ የሚመጣበት መንገድ አልጋ ባልጋ አይደለም። ሰው እንደሚያየው እንደሚያውቀውም ቀላል አይደለም። ጌታ ሲመጣ በእኛ ፕሮግራም አይመጣም፣ በራሱ ነው የሚሄደው። አቤት መጠበቅ፣
አቤት መጠበቅ። ቁጥር 35 ላይ እንደገና እንዲህ ይላል፣ በነገውም ብሎ ይላል። እንግዲህ በየቀኑ እንዲህ አይነት ነገሮች ዮሐንስን እየሞገተውና እየመጣ ያለ ነገር አለ። ወደ ዮሐንስ እየመጡ ያሉ ጉዳዮች አሉ። እንደዚህ ይላል፣ ዮሐንስ ከደቀ መዛሙርቱ፣ በነገውም ደግሞ ዮሐንስ ከደቀ መዛሙርቱ ሁለቱ ቆመው ነበር። ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ። አሁንም አዎ፣ ሲሄድ የሚያየው ማንን ነው? ኢየሱስን። እነሱ አላዩም? አዎ። ሃሌሉያ። ለምን አላዩም ብላ አይቆጭህ። ኢየሱስ ጌታ ነው። ዛሬ ያፋችሁን ቃል ሊያከብር የኔ ጌታ ይመጣል፣ ይታያል በመንገዳችሁ ላይ። ክብር ለስሙ ይሆን። አብረውት ቆመዋል። እሱ ግን እንዲህ አለ፣ ይኸው አለ የእግዚአብሔር በግ። ሁለቱ ደቀ መዛሙርት ሲናገር ሰምተው ኢየሱስን ምን አሉት ይላል? ክብር ለጌታ ይሁን። ኢየሱስ ተገልጦ ስለ ኢየሱስ ተወርቶ ኢየሱስን አይቶ አለመከተል አይቻልም። ኢየሱስን ያየ ሰው አለመከተል አይችልም። ኢየሱስን ያየ ሰው መቆም አይችልም። ከእርሱ ኋላ አለመታየት አይችልም። ተከተሉት። ኢየሱስ ሲከተሉት ሰማና ኮቴ ዘወር ሲል እንዲህ አላቸው፣ ምን ትፈልጋላችሁ አላቸው። እነርሱም ረቢ ወዴት ትኖራለህ? መልሱ ምን ነበር? መታችሁ እዩ። እኔ የምኖርበትን ነው የምትፈልጉት? አዎ፣ መታችሁ እዩ። እኔ የምኖርበትን ማወቅ የምትፈልጉ ከሆነ መከተል ያስፈልጋችኋል፣ መምጣት ያስፈልጋችኋል፣ የሚሄድበት መሄድ ያስፈልጋችኋል። ምን ለማለት? ለማየት። ምንህን? መኖሪያህን። የሱ መኖሪያ ደጅ ቁጭ ብሎ አይታይም። ተከትሎ ነው። ተከትሎ ተጠጋግቶ ነው። አሊያ አይሆንም። ማየት አይቻልም። መታችሁ መተው የሚኖሩበትን አዩ ይላል። በዚያ ቀን በእርሱ ዘንድ ዋሉ። 10 ሰዓት ያህል ነበረ። ከዛ ከዮሐንስ ዘንድ ሰምተው ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበረ። እርሱም አስቀድሞ የራሱን ወንድም ስምዖንን አገኘውና እንዲህ አለ ይላል፣ መሲህን አግኝተነዋል፣ መሲህን አግኝተናል አለው። ካልተከተልክ እንዴት ታገኘዋለህ? ካላየህ እንዴት ታገኘዋለህ? የት እንዳለ ካላወቅ የት ታገኘዋለህ? የትም አይገኝም። ኧረ ዛሬ እግዚአብሔር የልቦናችንን አይን ያብራ። እግዚአብሔር አይኖቻችንን ይክፈት። የምንከተለውን እንወቅ። ጌታን ከተከተል የሚቀጥለውም ቀን ሌላ የሚከተል እንድንሆንልን ዛሬ ጌታን የምንከተልበትን ጸጋ እግዚአብሔር ይጨምርልን። ክብር ለስሙ ይሆን። መሲህን ምን ብለነዋል? አግኝተነዋል። አገኛችሁት? አዎ። ምን ማለት ነው ይላል? ክርስቶስን አገኘ ነው። ክርስቶስ ይመጣል የተባለውን አገኘ ነው። ከዛ ምን አለው ይላል? ወደ ኢየሱስም ምን አሉት? አመጣው። ወደ ኢየሱስ አመጣው። ኢየሱስም ተመልክቶ አንተ የዮና ልጅ ስምዖን ነህ፣ አንተ ኬፋ ትባላለህ አለው። ምን ሆነለት? ስሙን ቀየረለት። ግድ የለም መከተልህን አብዛ፣ ተከተለው፣ ተከተለው። ግድ የለህም ደግሞ እሱን ስታገኝ ሌላውንም ይዘህ ና። ግድ የለህም
አገኘሁት ኢየሱስን እንድትል መጀመሪያ አንተ ተነካካ፣ ተጠጋጋ። ቀጥልና በነገውም ይላል። አሁንም በማግስቱ ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስንም አገኘና ተከተለኝ አለው። ጌታ የሚፈልገው አጃቢ አይደለም፣ ተከታይ ነው። እግዚአብሔር እሱን የምንከተል ያርገን። አጃቢ አይደለም፣ አኗኗሪ አሟሟቅ አጋፋፊ አይደለም የሚፈልገው፣ የሚከተለው ነው የሚፈልገው። ሲጠራ አጠራሩ ተከተለኝ ነው የሚለው። ተከተለኝ። ማንም የሚወደኝ ቢኖር መስቀሉን ተሸክመው ምን ይለኝ? ከኋላዬ ምን ይበለኝ? ይከተለኝ። ተከታይ ነው የሚፈልገው። ኑና እዩ። ፊልጶስም ከእንድርያስ ከጴጥሮስ ከተማ ከቤተሳይዳ ነበር። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለሱ የጻፉለትን የዮሴፍ ልጅ የናዝሬቱን ኢየሱስ አግኝተነዋል፣ ግድ የለህም፣ በተጻፈው መሰረት ራሱን መሲህ የነበረውን አሁን ኢየሱስ የሚባለውን ጌታ ምን ብለነዋል? አግኝተነዋል። ቢጠራጠረውም ከናዝሬት መልካም ነገር ይገኛል እንዴ ብሎ ቢጠራጠረውም ግድ የለህምና አግኝተነዋል። ኢየሱስም ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ ይላል። ከዛ በፊት ግን እንደዚህ ይላል። ፊልጶስም መልካም ሰው ከናዝሬት ይገኛል ሲለው ናና ካልመጣህ አታይም፣ ስትመጣ ግን ታያለህ። አዎ መልካም ነገር አለ። የት? ናዝሬት። ጌታ ስሙ የተመሰገነ ይሁን። ምን ልታዩ መጣችሁ? ደጋግሞ ኑና እዩ፣ መታችሁ እዩ። ታዲያ ማየታችን ምንድነው ጥቅሙ? አየን በቃ አለ፣ ጌታው አለ፣ አየሁት። ምንድነው ጥቅሙ? አንድ 5 ነገሮችን እናገራለሁ። ማየታችን ምንድነው ጥቅሙ? ዮሐንስ ወንጌል ምዕራፍ 6 ከቁጥር 67 እስከ 69 ስትመለከቱ ምንድነው ጥቅሜ ምንድነው ጥቅሜ ስትሉ ሰው ሁሉ አይቶ ወደ ኋላው ሲመለስ አንተ አትመለስም። ካየህ ወደ ኋላ አታይም፣ አንተ አትመለስም። እናንተ ደግሞ ልትሄዱ ትወዳላችሁ። እና ወደ ማን እንሄዳለን? አንተ እኮ የዘላለም የሕይወት ቃል አለ። አንተ እኮ የሕያው እግዚአብሔር ልጅ ነህ። እኛ አምነናል፣ ካንተ ወደ ማንም አንሄድም ትላለህ። ስታይ ካላየህ አይሆንም። ስትነካካው ሲገባክ የት ጋር ያዋለሁ እንዳትሉኝ፣ ጌታ እዚህ ውስጥ አለ። ኢየሱስ ጌታ ነው። ማየቴ ምንድነው ጥቅሙ? ኑና እዩ ተባልኩ። አዎ አየሁት። ምን ላምጣ ስትል ወደ ኋላ አትመለስም፣ አታፈገፍግም። አይቼዋለሁ ትላለህ። ሰው ሁሉ ሲመለስ የሆነ ነገር ጎሎበት ሲመለስ አንተ አትመለስም። ኢየሱስ ጌታ ነው።
ሁለተኛ ምንድነው ባይመጠቀመው? ወሬክ በሙሉ ስለ እርሱ ይሆናል። ስለ ኢየሱስ ማውራት ትችላለህ። ስለ ኢየሱስ ማውራት ትጀምራለህ። አንደኛ ዮሐንስ ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችን ያየነውን የተመለከትነውን እጆቻችን የዳሰሱትን ምን እንላለን? እናወራለን። አይተናል። ሌላ ማውራት አንችልም። ያየሁት እሱን ነው፣ ስለሱ አወራለሁ። ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችን ያየነውን የተመለከትነውን እጆቻችን የዳሰሱትን እሱን እናወራለን። ወሬህ ሌላ አይሆንም። ስታይ ሌላ ታወሪም፣ ስለ ኢየሱስ ታወሪያለሽ። በሄዳችሁበት ሁሉ ወሬያችሁ ኢየሱስ ይሆናል። ወደ እርሱ ካልመጣን እሱን ካላየን ወሬያችን አይቀየርም። አለያ ግን እሱን ካየንና እሱን ከተነካካን ወሬያችን ይቀየራል። እንደሱ አይደለም የሚለው ቁጥር 2 ላይ አንደኛ ዮሐንስ ምዕራፍ 1 ላይ ሕይወት ተገለጠ። ምን ይላል ደግሞ? አይተንማል። ስለዚህ ስለተገለጠው ስለዚህ ሕይወት ሁሉ ጊዜ ስናወራ እንገኛለን። ወሬያችን በኢየሱስ በሱ መንፈስ በሱ እውነት ተጠልፎ ታገኙታላችሁ። ወሬያችሁ እሱ ይሆናል። ምን ስናይ ኑናዩ አይቼ ምን አመጣለሁ ለሚል ሲል የሕይወት ለውጥ ይሆናል። አትመለስም ወደ ኋላ። ሰው ሁሉ ሲያፈገፍግ አታፈገፍግም። ሰው ሁሉ ወሬው ሲደባለቅበት አንተ ወሬ አይደባለቅም። አይተኸዋል። ክብር ለጌታ ለኢየሱስ ይሁን። ሶስተኛ እዚሁ ምዕራፍ ላይ አንደኛ ዮሐንስ ምዕራፍ ላይ ቁጥር 2 ላይ እንመሰክራለን ይላል። ስታይ ምስክር ነው የምትሆነው። ካላየ ምስክር አትሆንም። ምስክር ምንድነው የሚጠየቀው? አይተሃል ነው አይደል የሚባለው? ሰምተሃል ነው እንደሚባለው? አይተሃል። ያየነው ምስክር፣ ያለየ ምስክር መሆን አይችልም። ስታየው ግን ምስክር ትሆናለህ። ክብር ለጌታ ለኢየሱስ ይሁን። ሐዋርያት ሥራ ምዕራፍ 9 ላይ ሳኦል እዛ ጋር በቃ ጌታን አየው ምስክር ሆኖ ቀረ። በቃ አንዴ ሕይወትህ ላይ ይምጣ እንጂ እመነኝ ምስክር ሆነ ነው የምትቀጥለው። የትኛውም ችግር አንተን ማስቆም አይችልም። አዎ በቃ እንትናን ማነው ሳኦልን ጳውሎስን ብትጠይቁት በየትኛው ምዕራፍ ላይ ደማስቆን ያነሳላችኋል። እዛ ደማስቆ ላይ ብሎ ይጀምራል። ካላየው አይሆንም። ወሬያችን ይህንን ቃል ከሰፈር ጋር ልንደባልቅ በተነሳንበት በዚህ ዘመን ምድራዊውን ነገር እንድንጠቅስበት ከምድራዊው ነገር ጋር ልናነካካ በወጣንበት ጊዜ ዛሬ የኔ ጌታ አይኖቻችሁን ይክፈትና ራሱን ይግለጥላችሁ። እሱን ያየ ሰው ወሬው እሱ ነው የሚሆነው። ከወሬኞች ከተመሳሰልንበት መንደር ውስጥ የምንወጣው እሱን ስናይ ነው። ኑ እዩ። ማንን? ኢየሱስን እና እውነተኛ ምስክር ለመሆን ማየት፣ ታማኝ ምስክር ለመሆን ማየት። አራተኛ እዚሁ ምዕራፍ ላይ አንደኛ ዮሐንስ ምዕራፍ 1 ላይ እንደዚህ ላይ ቁጥር 3 ላይ ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ይሆናል። ምን ስትሉ ስታዩት ያኛውንም አንልም። ህብረታችን ከእርሱ ጋርና ከእርሱ ጋር ብቻ ይሆናል። ከእርሱ ውጪ በፍጹም አይሆንም። ስታዩት
ስታዩት። ስለዚህ እናንተ ደግሞ ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን ለማለት ህብረታችን ከአብ ጋር ከልጁም ከክርስቶስ ኢየሱስ ጋር መሆን አለበት። ስለዚህ ስናይ ህብረት ይሆንልናል። ካላየን ግን ህብረት ማድረግ እንቸገራለን። አምስተኛ ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ ለዘላለም ህይወት ስንል እሱን እናያለን። ኢየሱስ ጌታ ነው። እንዲህ ይላል፣ ልጁን አይቶ በእርሱ የሚያምን ሁሉ የዘላለም ህይወት የሚያምን ሁሉ የዘላለም ህይወትን እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ ይላል። ማንን አይቶ? ልጁን አይቶ። የምናየው ኢየሱስን ማየት የሚያስፈልገን ዋናውና አንደኛው ነገር ዘላለም የሚባለውን ህይወት እንድንቀላቀል እሱን ማየት ይሁንልን። ኢየሱስን ማየት ይሁንልን። እሱን ማየት ይሁንልን። ከእርሱ ጋር መነካካት ይሁንልን። ስለዚህ ኑና እዩ። ማንን? አብ የላከውን ኢየሱስን። የህይወት ለውጥ ይሆናል። ነገር መቀየር ይጀምራል። ያው ሆነን አንቀጥልም። እርሱን ስናይ ተከታይ እንሆናለን፣ አጃቢ አንሆንም። የሱ ፈለግ ይገኝብናል። ምን ስንል? እሱን ስናይ። እሱን ካላየን በየፌርማታው እንንጠባጠባለን። የትኛውም ፌርማታ አያስተናግደንም። እርሱን ስናይ ዘላለም የሚባለውን ህይወት ግን እንቀላቀላለን። ክብር ለኢየሱስ ይሁን። ቆመን እንጸልያለን። ለዘላለም ህይወት ስንል እርሱን እናያለን።